እሺ የተከበራችሁ እንግዶቻችን አሁን ያው ሰዓታችን ደርሷል። 10 ደቂቃ ያሳለፍነው መገናኛ ብዙሃኑ በቀጥታ ለህዝብ ስለሚያስተላልፉት ቴክኒካል ችግር እንዳይገጥማቸው ትንሽ ጊዜ እንስጣቸው ብለን ነው እና አሁን ፕሮግራማችን እንግዲህ ፎርማሊ ይጀምራል ማለት ነው እና በቅድሚያ ጥሪያችንን ተቀብላችሁ በዚህ ርዕሰ ጉዳይ ላይ ሐሳባችሁን ለማካፈል ተገኛችሁ ከልብ ነው የአብሮነት ኢትዮጵያ ስም ምናመሰግነው። አንዳንዶቻችሁ ለጉዳዩ ትኩረት ሰጥታችሁ የተለያየ ስራ ወይም ቫኬሽን እያለባችሁ እሱን ሁሉ ሰርዛችሁ ነውና የተገኛችሁት ከልብ ነው በእውነት የምናመሰግነው። ግን ምንድነው እዚህ ስክሪን ላይ የቴክኒካል ችግር ገጥሞን ሁሉንም ተሳታፊ በአንድ ላይ መቅረብ ስላልቻል ሌሎች ተናጋሪዎች ባክስቴጅ ላይ ተጠብቁናላችሁ። ሰዎች ተናግረው ሲወርዱ መልሰን እናመጣችኋለን እና ከኔ ጋራ ኢንፎርሜሽን በቴክስት ወይም በስልክ መለዋወጥ እንችላለን ማለት ነው። ስለዚህ ምንም ችግር የለውም። ፕሮግራሙ እየተከታተላችሁ ጠብቁን ማለት ነው። ከዛ ውጭ እንግዲህ ያው የዛሬ ውይይታችን ለምሁራን የተዘጋጀ ውይይት ነው። የአብሮነት ኢትዮጵያ ከተቋቋመ በኋላ ይሄ ለአራተኛ ጊዜ የሚካሄድ ውይይት ነው። እስካሁን ድረስ በአብዛኛው አክቲቪስቶችን፣ የፕሬስ ሰዎችን፣ የፖለቲካ ሰዎችን ስናወያይ ነው የነበረው። ለምሁራን ግን የተለየ መድረክ አልፈጠርንም ነበር። ይሄ መድረክ ምሁራን ብቻ የሚወያዩበት መድረክ ነው የሆነው። 12 ሰዎች ፈቃደኛ ሆነው ተገኝተዋል። ያው ያሰብነው ቁጥርም ከ10 እስከ 13 እስከ 14 ድረስ ለማቅረብ ነበረ። ከተዋጽኦ አንጻር በእውነት ኢትዮጵያን የሚመስል ስብስብ ነው ዛሬ የሚቀርበው። ትንሽ የሴቶችን ተሳትፎ ሰፋ ለማድረግ ፈልገን ነበር፣ ግን 1-3 ሴቶች ጋብዘን የተሳካልን አንድ ሴት ብቻ ማግኘት ነው። ከዛ ውጭ ከእድሜ ከትምህርት መስክ ከልምድ ከተለያዩ ጉዳዮች አንጻር በጣም ጥሩ የሆነ ተዋጽኦ ነው ያገኘ ነው እና ይሄ የእናንተ ትብብር በእውነት በጣም ባይኖር ኖሮ ሊሳካ አይችልም ነበር። ሌላው መገናኛ ብዙሃን በጣም በርካታ መገናኛ ብዙሃን ይሄን ፕሮግራም ዛሬ ለህዝብ በቀጥታ ለማቅረብ ፈቃደኛ ሆነዋል። በዚህ አጋጣሚ በጣም ነው ለትብብራችሁ የምናመሰግነው። እንግዲህ የዛሬው ውይይት አስቀድሞ ርዕሰ ጉዳዩ ደርሷችኋል። በሁለት ጥያቄዎች ዙሪያ የእናንተን አስተያየት ወይም መልስ ነው የምንጠብቀው። አንደኛው ምንድነው አሁን ሀገራችን ባለችበት ጦርነትና የፖለቲካ ቀውስ የአገዛዝ ስርዓት ከቀጠለች የወደፊት ዕጣ ፈንታዋ ምንድነው የሚሆነው? ምንድነው ሊገጥማት የሚችለው የሚለው ነው አንዱ ጥያቄ። ከሱ ጋር በተያያዥነት ደግሞ የቀረበው ሌላው ጥያቄ ምንድነው ከዚህ ቀውስ የመውጫ መንገዱስ ምንድነው ብላችሁ ታምናላችሁ የሚል ነው እና ብዙዎቻችሁ እዚህ መድረክ ላይ የምትገኙ ሰዎች በአስተሳሰብ የተለያያችሁ እንደሆነ እናውቃለን። ብዙዎቻችሁ አንዳንዶቻችሁም የተራራቀ አመለካከት በብዙ ጉዳይ ላይ እንዳላችሁ እናውቃለን። ግን እኛ የመድረኩን ውጤታማነት የምንለካው አንዱ የተለያየ ሀሳብ መስተናገድ በመቻሉ ነው። አንዳንድ ሰዎች የመድረኩን ዓላማ ባለመረዳት እንዴት ከከሌ ጋራ አብሮ ይቀርባል፣ ምን የጋራ ጉዳይ ያለውና ነው የሚል ጥያቄ ሲያነሱ እንሰማለን እና እሱ ትክክል አይደለም። የጋራ ጉዳይ ምንም ጥርጥር የለውም አለን። የአንድ ሀገር ልጆች ነን። አንድ ዜግነት ነው የምንጋራው። የወደፊት ዕጣ ፈንታችን የተሳሰረ ነው። ስለዚህ በአንድ ሀገር እየኖርን እና አንድ ዜግነት እየተጋራን የጋራ ጉዳይ የለንም ልንል አንችልም። ነገር ግን ይሄ መድረክ በዋናነት ስኬቱ የሚለካው በጣም የተራራቀ አመለካከት ያላቸው ሰዎች አዎ የጋራ ጉዳይ አለን ብለው በአንድ መድረክ ተገኝተው መነጋገር መቻላቸው እንጂ በሐሳብ አንድ አይነት ሰዎችን እዚህ አገናኝተን ብንነጋገር የምንፈታውም ችግር የለም፣ ምንም ትርጉምም አይኖረውም፣ እንደ ውጤትም ሊቆጠር አይችልም እና ብዙ ሰዎች ከከሌ ጋር ለምን ይቀርባል፣ ለምን ይገኛል፣ ምን የሚያገናኘው ነገር አለ የሚል ጥያቄ ያነሳሉ እና ይሄ በእውነት መታረም ያለበት ነው እና ሁልጊዜ መድረኮቻችን ላይ የተለያየ አንዳንዴም የተራራቀ አመለካከት ያላቸውን ኢትዮጵያውያን አቅርበን ማነጋገርና ከዛ ከልዩነቱ በተጨማሪና በላይ የጋራ ጉዳይ ያላቸው መሆኑን ማሳየት ነው። ስለዚህ ይሄ መድረክም በዛ መንፈስ ነው የተጠራው። የተለያየ የፖለቲካ አመለካከት የተለያየ አስተሳሰብ ያላችሁ ሰዎች እንዳላችሁ እናውቃለን። ዋናው ነገር እንደዛና በጨዋነት ስርዓት ባለው መልኩ ማቅረብ ነው ከናንተ የምንጠብቀው። ደግሞ በዚህ ተማመናለሁኝ። ትልልቅ ሰዎች ናችሁ፣ በብዙ ኃላፊነት ደረጃ ላይ ያላችሁ ሰዎች ናችሁ። ለህብረተሰቡ በሚመጥን መልኩ
ሐሳባችሁን ታጋሩናላችሁ ታቀርባላችሁ የሚል እምነት አለኝ። ይሄ ነው እና ዛሬ ስብሰባውን ይሄን ውይይት የሚያስተናብርልን የምታዩት ኢሳያስ ኃይለማርያም ነው። ኢሳያስ ኃይለማርያም እዚህ ሰሜን አሜሪካ ካሊፎርኒያ የሚኖር የህግ ባለሙያ ነው እና የምንጊዜም ተባባሪያችን ነው። ዛሬ ስብሰባውን የሚያስተናብርልን እሱ ይሆናል። ስለዚህ እኔ ከዚህ ውጪ ብዙም የምለው ነገር የለም። መጀመሪያ እያንዳንዱ ሰው 10 ደቂቃ ወስዶ ሐሳቡን በርዕሰ ጉዳዩ ላይ ያቀርባል። ያ ሂደት ካለቀ በኋላ ደግሞ ሌሎቹ በተናገሩት ጉዳይ ላይ ተንተርሶ 5 ደቂቃ ይሰጣችኋል ማለት ነው። ያው የቴክኒካል ችግሩን ለመፍታት ስቴጁ ላይ አንዳችሁን እያወጣ ሌሎቻችሁን እያስገባን እንጠቀማለን ማለት ነው። ከኔ ጋራ ያው አድራሽ ቁጥሬ ስላላችሁ በመደወልም በቴክስትም መገናኘት ኮሙኒኬት ማድረግ እንችላለን እና ከልብ ነው በድጋሚ የማመሰግነው። መልካም ውይይት። ከዚህ በኋላ መድረኩን ኢሳያስ ይወስድልናል። አመሰግናለሁ። ኢሳያስ የሰማ አይመስለኝም። አመሰግናለሁ አቶ ወልደ ስለ ማስተዋወቅ በጣም ነው የማመሰግነው። የአብሮነት ኢትዮጵያ ይህን ውይይት እንድመራ ስለጋበዘ ኢትዮጵያ ከጦርነትና ከግፍ አገዛዝ ካልተለቀቀች ወደፊት እድሏ ምን ይሆናል? ወደ ዘላቂ ሰላምና መረጋጋት እንዴት ልትሸጋገር ትችላለች? ከዚህ ቀውስ የመውጫ መንገዱ ምንድን ነው? በሚል አርዕስት የምናደርገው ውይይት እንጀምራለን። በዚህም መሰረት እንዳገባባችሁ እድል በመስጠት የመጀመሪያ 10 ደቂቃ ለሁላችሁም እድል ተሰጥቶ ወደ ውይይቱ ነው በቀጥታ የምንገባው። ከዛም ደግሞ ተጨማሪ 5 ደቂቃ በተነሱት ሀሳቦች ላይ ማብራሪያ የሚሰጥበት ሁለተኛ ዙር እድል ይኖራል። እንግዲህ አብዛኛውን የኮድ ኦፍ ኮንዳክት ወይ ደግሞ የዚህ የመርሃ ግብር ስነስርዓት እንደሚችል በስፋት መናገር የሚያስፈልግ አይመስለኝም። ግን ዋና ዋናዎችን ለማንሳት ያክል በሌሎች ሀሳብ ላይ ተንተርሰን ሀሳብ እንሰጣለን። በሁለተኛው ዙር ማለት ነው። በመጀመሪያ 10 ደቂቃ ከዚህ የመጀመሪያ ነገር በሚያደርጉበት ሰዓት 2 ደቂቃ ሲቀር ማስጠንቀቂያ እሰጣለሁ፣ ማስታወስ ማለት ነው። ከዛ ውጭ ሁሉም ተናጋሪ ንግግር በሚያደርግበት ሰዓት በቪዲዮ መታየት ይኖርበታል። የሁለተኛው ዙር ላይ ተጨማሪ 5 ደቂቃ በሚሰጥበት ሰዓት ሌሎች ሀሳብ ላይ ተንተርሳችሁ የምትሰጡት አስተያየት ይሆናል ማለት ነው። ከ5 ደቂቃ ሊያልፍ አይችልም። ሰዓት ላይ ትንሽ በጣም ስትሪክት ነው የምንሆነው። የሚያደርጉት ንግግር ከርዕሱ ላይ ከተጠቀሰው ውጭ መሆን የለበትም በተቻለ መጠን። እነዚህ ናቸው እንግዲህ ዋና ዋና መመሪያዎቹ። ከዛ ውጭ ወደ መጀመሪያው ተናጋሪ እሄዳለሁኝ። የመጀመሪያው ተናጋሪ ገብተው ከሆነ ዶክተር አደም ካሴ መጀመሪያ መኖራቸውን ላረጋግጥና ወደ ማስተዋወቅና ወደ ዝርዝር ገባለሁ። ዶክተር አደም ካሴ ገብተዋል? ዶክተር አደም ካሴ ከሌሉ ወደሚቀጥለው ተናጋሪ የሚሄደው ዶክተር ዮናስ ብሩ መኖሮትን ያረጋግጡልኝ። ዶክተር ዮናስ ብሩ አይ ቲንክ እያየሁት ነው። ዶክተር ዮናስ ብሩ ወደ ዶክተር ዮናስ ብሩ ትንሽ ማስተዋወቅ አብዛኞቻችሁ ማስተዋወቅ የሚያስፈልጋቸው አይመስለኝም። ነገር ግን ለአድማጮች ትንሽ መነሻ እንዲሆን ዶክተር ዮናስ ብሩ ፒኤችዲ የፒኤችዲ ዲግሪ ምሩቅ ናቸው። በህገ መንግስታዊ ስነምጣኔ ወይም ደግሞ ኮንስቲቱሽናል ኢኮኖሚክስ ምሁር ሲሆኑ የዓለም ባንክ ወይም ወርልድ ባንክን ጨምሮ በተለያዩ ዓለም አቀፍ ተቋማት ከፍተኛ ኃላፊነት ላይ ሰርተዋል። በርካታ ጽሁፎችን በሰፊው ጽፈዋል። በተለያዩ የመገናኛ ብዙሃን በመቅረብ ደግሞ በኢትዮጵያ ጉዳይ ላይ ሀሳብ በመስጠት ነው የሚታወቁት። እንግዲህ ተጨማሪ ወደ ውይይታችን ነው በቀጥታ የምንገባው። ዶክተር ዮናስ 10 ደቂቃ አለዎት። እንግዲህ በ10 ደቂቃ ውስጥ በተነሳው አርዕስት ላይ ውይይት እንዲያደርጉልን እንድል እንሰጣለን።
እሺ በጣም አመሰግናለሁ። ይሄ ስብሰባ በጣም አስፈላጊ ነው። መቀጠል ይችላል። ሰሙኛላችሁ? ይሰማል። እሺ ይሄ ስብሰባ በጣም አስፈላጊ ነው። በሁለቱ ነጥቦች ላይ በተለይም ይሄ ያለው ጦርነት፣ የኢኮኖሚ ድቀት ወዴት እያመራ ነው የሚለው ብዙም ሪሊ ትንተና የሚያስፈልገው አይደለም። ብዙ ተጽፎበታል። ህዝቡ የሚኖረው ነው። እኛ ውጭ ካለ ነው የበለጠ ኢትዮጵያ ውስጥ ያለው ህዝቡ የሚኖረው ነው። በጣም አስጊና አስፈሪ ሁኔታ ላይ ነው ያለ ነው። ብዙዎቹን የፖለቲካ ፓርቲ ውስጥ ያሉ ወይንም ደግሞ የፖለቲካ ንቅናቄ መሪዎች የሚባሉ በሞላ ከየትኛውም አካባቢ ክፍል ይሄ መንግስት አይቆይም፣ ኮላፕስ ሊያደርግ ይችላል፣ በተለይ በኢኮኖሚ ምክንያት የሚል ይናገራሉ። ግን ይሄ መንግስት በራሱም ይሁን በግፊ ቢወድቅ ምንድነው የሚተካው የሚለው ነው አሁን ችግሩ። እዛ ላይ ነው ትንሽ ሰፋርጌ መናገር እንፈልገው። ትልቁ ችግሩ በአሁኑ ጊዜ ያው በዘር ፖለቲካውም ኮንስቲትዩሽኑም የተዋቀረው በዘር ነው። በእያንዳንዱ ያሉት ትልልቅ የሚባሉት ወይም ፖለቲካ ላይ በጣም ከፍተኛውን ሚና ይዘው ያሉት የአማራ፣ የኦሮሞ፣ የትግራይን ሊቃኖች የተመለከትን እንደሆነ የዴሞክራቲክ ካልቸር የለም። ኢንተሌክቹዋሉ ዴሞክራቲክ ካልቸር የሚለውን ገና አልተቀበለም። የእያንዳንዱ ፖለቲካል ካልኩለስ እኔ እንዴት ስልጣን ይወስዳለሁ ነው እንጂ እንዴት አሁን ካለንበት ወጥተን ወደ ዲሞክራቲክ ፕሮሰስ እንሄዳለን የሚል አይደለም። ከአማራዊ ጀመርን እንደሆነ ሁለት መነሻ አለው። የመጀመሪያው ያለው ኮንስቲትዩሽን እኛን ለማጥፋት አማራ ተኮር የሆነ ስለሆነ ስልጣን እስካልያዝን ድረስ ራሳችን የህልውና አደጋ ላይ ነን ከሚል ነው የሚነሱት በመጀመሪያ ደረጃ። ሁለተኛው ደረጃ ደግሞ እኛ ካልያዝነው በስተቀር ኢትዮጵያን ማዳን አይቻልም የሚል አመለካከትም አለ። ይሄ ሁሉም ባያደርገውም ቅሉ በሰፊው ያለ ሴንቲሜንት ነው። ስለዚህ ከዛ ተነስቶ ስለ ዴሞክራሲ ማውራት አይቻልም። ስልጣን እንዴት ልውሰድ ማለት ዴሞክራቲክ ፕሪንሲፕልስ ወይም ደግሞ ፋውንዴሽንስ ሳይጣሉ በጣም ከባድ ነገር ነው። ወደ ኦሮሞውም ጋር የመጣህ እንደሆነ የዛሬ 2 ዓመት የዛሬ 3 ዓመት ይመስለኛል አሉ የሚባሉት የኦሮሞ ንቅናቄ መሪዎች የሚባሉት የዚህ የፋኖ ትግል እየመጣ ነው፣ የፋኖ ኃይል እየመጣ ነው፣ ስልጣን ልንነጠቅ ነው፣ ኢቨን ቱ ዘ ኤክስቴንት ኦፍ ከአብይም ጋር እንኳን መስራት አለብን ሲባል ነበረ። አሁንም በኦሮሞም የተመለከተ እንደሆነ ስልጣን እጃችን ውስጥ እንዴት ይምጣ ነው የመጀመሪያው አጀንዳ። ሁለተኛው አጀንዳ ይሄን መንግስት አንፈልገው፣ ይሄን መንግስት እንዴት አድርገን እንጣለው ነው። ስለዚህ ይሄም የኦሮሞም እንትን የተመለከተው እንደሆነ ከዲሞክራቲክ ፕሪንሲፕልስ ላይ የተነሳ ሳይሆን እንዴት አድርጌ አይዘር ስሩ ማኒፑሌሽን ኦር ስሩ ፎርስ ስልጣን ወስዳለው ነው። ስለዚህ አሁን ያለንበት ሁኔታ መንግስት በራሱ ኮላፕስ ቢያደርግ ምንድነው የሚመጣው ያለ እንደሆነ አሁን በዚህ ስብስብ ውስጥ ያሉት ተሰብስበው ጊዜያዊ መንግስት ወደ ዴሞክራቲክ ሲስተም ወደሚያሸጋግር የሚሄዱበት ምንም አይነት የሚታይ ነገር የለም። አክቹአሊ አይ ሲ ዴንጀር። ይሄ ሁለተኛው ነው። ምንድነው መደረግ ያለበት ያለ እንደሆነ ሪሊ ከአሜሪካኖች ብዙ መማር እንችላለን። in the 17th or 18th century 1770s አገራቸውን ወደ ዴሞክራቲክ ሲስተም ለመቀየር ባደረጉበት ጊዜ 13 ስቴቶች ነበሩ። እነዚህ 13 ስቴቶች ውስጥ ቨርጂኒያ ትልቁ ነበረ። እኔ ስልጣን እንዴት ነው የምወስደው፣ የኔ ሰው እንዴት ነው መሪ ነው የሚሆነው ከሚል አይደለም የተነሱት። ምን አይነት የዴሞክራቲክ ሲስተም መፍጠር አለብን፣ ያ የዴሞክራቲክ ሲስተም ከፈጠርነው በኋላ የሚወልደውን መሪ ከነዚህ ከ13 ስቴቶች ውስጥ ከሳውዝም ይምጣ ከትንሽ ስቴትም ይምጣ ከትልቅ ስቴትም እንቀበላለን። አሁን ግን ማድረግ ያለብን ምን አይነት የዴሞክራቲክ ሲስተም እንዴት ነው መገንባት የሚለው ላይ ነው ማተኮር ያለብን እንጂ ማን ነው ስልጣን የሚይዘው የትኛው ስቴት ነው የሚል ፍላጎትም ምኞትም አልነበራቸውም። ስለዚህ
ሲስተም ላይ ነው ፎከስ ያደረጉት። እኛ ሲስተም ላይ አይደለም ፎከስ የምናደርገው። የትግሬን ልሂቃን የተመለከትክ እንደሆነ ስለ ትግራይ ብሶት ብቻ ነው እኚህ ሲሉ የሚውሉት። the same with the ኦሮሞ the same with the ኢትዮጵያ። ይሄ የዴሞክራቲክ ካልቸር ኦፒኒየን ሊደር የሚባለው ልሂቅ የሚባለው ፖለቲካል ኤሊት የሚባለው ራሱ ሳይኖረው ህዝቡን አገሯን ወደዛ ማሸጋገር አይችልም። አሁን ለምሳሌ ግን ወደ አሜሪካን ስንመለከት ኮንስቲቱሽናቸውን በድራፍት ባደረጉበት ጊዜ ቨርጂኒያ ነበረ ትልቁ ስቴት። ትንንሾቹ ስቴቶች እነ ኒው ጀርሲ እና እነ ጆርጂያ ምናምን ነበሩ። ትልቁ ፉክቻቸው ምን ነበረ? በትንንሽ ስቴቶች እና በትልልቅ ስቴቶች መካከል ነበር። እኛ ትንንሾች ነን፣ ከእናንተ ውስጥ ዝም ብለን ብንደባለቅ ትውጡናላችሁ ከሚል በጣም ልዩነት ነበራቸው። ይሄ ቨርጂኒያ ትልቁ ስቴት ምንድን ነበር የሚለው? አይ ሁሉ ነገር በፖፑሌሽን ነው፣ እኛ ፖፑሌሽናችን ትልቅ ነው፣ ስለዚህ አመራሩንም እንወስዳለን ከሚል ነበር የተነሱት። ኒው ጀርሲ ደግሞ ትንንሾቹን ስቴት ሪፕሬዘንት አድርጎ ነው እኛ ከማጆሪቲ ቲራን የምንጠብቀው ለትንንሽ ስቴቶች እኩል መብት ከተሰጠ አንድ ኮንግረስ ብቻ ኖሮ እያንዳንዱ ስቴት እኩል ቮት ሲኖረው ነው ከሚል ነበር የተነሱት። ከዛ በኋላ በጣም ሰፊ ክርክር ተደርጎ አንድ ኮንግረስ ብቻ ከሚኖረን ሁለት ይሆን፣ አንደኛው በፖፑሌሽን ሳይዝ፣ አንደኛው ደግሞ ለሁሉም ስቴቶች እኩል ራይት የሚሰጥ፣ በዛ ትንንሾቹንም ፕሮቴክት እናደርጋለን፣ ማጆሪቲውም ደግሞ በህዝቡ መጠን ድምፅ እንዲኖረው ያስፈልጋል። ትልቁ ክርክራቸው የዛን ጊዜ ምን ነበረ? ምንም አይነት ሲስተም ብናቋቁም ሁለት ነገር ማሟላት አለበት። አንደኛው የዴሞክራቲክ ሲስተምን መዘርጋት አለበት። ሁለተኛው ለኢኮኖሚ እድገት አመቺ ሁኔታ መፍጠር አለበት የሚል ነበረ። በዚህ እንትን ላይ ብዙ እንትን ያደረኩት ጥናቴም ቅድም እንዳልከው የኮንስቲቱሽናል ኢኮኖሚክስ ነው። ያ ማለት ምንድነው? አወቃቀር የዛን ሀገር የኢኮኖሚም የፖለቲካም እድገት ሂደት ይወስናል ከሚል ነበረ። በዛ ምክንያት አሜሪካ አሁን ያለበት ትልቅ ቦታ ላይ መድረስ ችሏል። በጣም የሚገርማቸው ነገር ምንድነው? በ1770 ኮንስቲቱሽናቸውን በሚጽፉበት ጊዜ ቨርጂኒያ ትልቁ ስቴት ነበረ። ኒውዮርክ መካከል ላይ ያለ ነበር። ኒው ጀርሲ ትንሹ ስቴት ነበረ። ግን ነፃነት ስለፈጠሩ ህዝቡ ከአንድ ቦታ አንድ ቦታ እንደልቡ መንቀሳቀስ እንዲችል ስለፈቀዱ አሁን ቨርጂኒያ ከማነው የኒውዮርክ የቨርጂኒያን ፖፑሌሽን እጥፍ ነው። የዛን ጊዜ የቨርጂኒያ ፖፑሌሽን ከእጥፍ በላይ ነበረ፣ 3 እጥፍ ነበረ የኒውዮርክን። ያ ሊሆን የቻለው ምንድነው? ህዝቡ እንደልቡ ከአንድ ቦታ አንድ ቦታ መሄድ ይችላል። በ17ኛው ክፍለ ዘመን ጀምሮ ጆርጂያ ውስጥ ነው ቨርጂኒያ ውስጥ የዘር ማንዘሩ ተተክሎ የኖረ ሰውና የዛሬ ዓመት ከኒውዮርክ ወደ ቨርጂኒያ የመጣ ሰው እኩል ነው መብታቸው። እኛ ጋር የመጣችሁ እንደሆነ እኛ ሰፈር መጣችሁብን እኛ ነው። እሺ ይቅርታ ላስታውሰው ሁለት ደቂቃ ይበቃኛል። እና በዛ ምክንያት እንደልባቸው መዘዋወር ስለቻሉ ኒው ጀርሲ ትንሿ የነበረችው ቨርጂኒያ ትልቅ የሚባለው ፖፑሌሽን በላይ ፖፑሌሽን አላት። አሁን ለምን? ህዝቡ እንደልቡ መዘዋወር ይችላል። ስለዚህ አንዱ ትልቁ የኛ ችግር ለውጥ እናመጣለን የሚለው ልሂቁ የኦሮሞን በለኝ የአማራን በለኝ የትግራይን በለኝ እነዚህ ላይ በጣም ፎከስ የማደርገው እነዚህ ናቸው ሀገር እየረበሹ ያሉት ወይንም ደግሞ በእነሱ መካከል ያለው አገሪቷን አሁን ያለችበት ደረጃ ላይ ያደረሳት። እነሱ መጀመሪያ ዴሞክራቲክ ፕሪንሲፕልን እንዲቀበሉ ማድረግ ያስፈልጋል። ያ ከሆነ ለመሆን ደግሞ አንደኛ የህዝቡን ድጋፍ ማግኘት ይኖርባቸዋል። ሁለተኛ ይሄ አሁን ያለው ስብስብ ባለፈው ጊዜ የተሰበሰቡት ሰዎች እንዴት ነው ህዝቡን ተስፋ እንዲኖረው የምናደርገው? በሁለተኛ ደረጃ ደግሞ እንዴት ነው የኢንተርናሽናል ኮሚኒቲው እኛ ወደ ስልጣን ብንመጣ ወይንም ይሄን መንግስት ብንገፋ የሚፈጠረው ኤንቫይሮንመንት ስታቢላይዚንግ ነው፣ ሰላም ይመጣበታል፣ ዴሞክራሲ ይመጣበታል በሚል የኢንተርናሽናል ኮሚኒቲውን ሰፖርት እና ኮንፊደንስ እና ሰፖርት ማግኘት መቻል አለባቸው። አሁን ባለንበት ሁኔታ ግን የሚታየው ምንድነው? ጸረ አብይ መሆን፣ ጸረ መንግስት መሆን ነው አንድ እያደረገን ያለው። በዚህ አቆማለሁኝ። በኋላ ካስፈለገ መቀጠል እንችላለን። አመሰግናለሁ።
አመሰግናለሁ ዶክተር ዮናስ። 9 ደቂቃ ግማሽ አካባቢ ጨርሷል። ቴንክ ዩ። ወደሚቀጥለው ተናጋሪ ነው በቀጥታ እንገባው። ሁለተኛው ተናጋሪ ዶክተር መሰንበት አሰፋ ናቸው። ዩኒቨርሲቲ የፕሮፌሰር ነበሩ፣ የህግ መምህር ናቸው። በተለያዩ ዘርፎች ላይ በተለይ ደግሞ ከህግ ጋር በተገናኘ ሰፊ የተለያዩ ጽሁፎችን አትመዋል። ህግ ሪሰርች አድርገዋል። በተለያዩ የመገናኛ ብዙሃን መርሃ ግብሮች ደግሞ በመቅረብ ተጋባዥ እንግዳ በመሆን በኢትዮጵያ ጉዳይ ላይ በተለያዩ ነገሮች ላይ ሲናገሩ ነው የሚታወቁት። ዶክተር መሰንበት ጠቅልል አድርገው እንዲያቀርቡ አመሰግናለሁ። እድል እሰጣለሁ። ዶክተር መሰንበት ለረት ለነበር ይሰማል? ለአድማጮች ድምጽ ይሰማል? ይሰማል። እጅግ በጣም አመሰግናለሁ። ይሰማል። 10 ደቂቃ በጣም አጭር የጊዜ ሰዓት ነው። እንግዲህ በተቻለ መጠን ሀሳቤን አጠር አድርጌ ለማቅረብ ሞክራለሁ። በመጀመሪያ ደረጃ የአብሮነት ኢትዮጵያ ይሄን መድረክ ስላዘጋጀ ከፍተኛ ሀገራዊ ፋይዳ ያለው መድረክ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ አሁን ባለችበት ችግር ላይ የተሻለ ነገር ሊመጣ የሚችለው የተለያዩ የፖለቲካ ሀሳብ ያላቸው ሰዎች ተሰብስበው መቀራረብ ሲችሉና ሀሳብ ማመንጨት ሲችሉ ነው እና በዚህ ደረጃ እንግዲህ መድረኩ መዘጋጀቱ በጣም ትልቅ ነገር ነው። ስለተሰጠኝ እድል ማመስገን እፈልጋለሁ። ሁለተኛ እኔ እዚህ መድረክ ላይ ስናገር አንድንም የፖለቲካ ፓርቲ ወይም ደግሞ ተቋም በመወከል አይደለም፣ በግሌ ለሀገር ይጠቅማል የምላቸውን ሀሳቦች ብቻ ለማስቀመጥ ነው የምወደው። እንግዲህ ኢትዮጵያ በመስቀለኛ መንገድ ላይ እንዳለች አይ ቲንክ ምንም ጥርጥር ያለው ጉዳይ አይደለም። በተወሰነ ደረጃ ያሉ ችግሮችን ሃይላይት አድርግና ወደ መፍትሄ ወደምላቸው ሀሳቦች ለመግባት ሞክራለሁ። አንደኛ አሁን ኢትዮጵያ ያለችበት በአጠቃላይ የኢኮኖሚ፣ የጸጥታ፣ ማህበራዊ ቀውስ እጅግ በጣም ከፍተኛ ነው። ይሄን ምንም ኮሽን ማድረግ ያለብን አይመስለኝም። በስልጣን ላይ ያሉ ሰዎችም እንደው ሀፍረት ይዟቸው ካልሆነ በስተቀር ይሄን የሚያስተባብሩበትም ሁኔታ ያለ አይመስለኝም። ትናንት እንደውም ዝም ብዬ የወርልድ ባንክን የኦቨርቪው የኢትዮጵያን አጠቃላይ የኢኮኖሚና ማህበራዊ ሁኔታ የሚዘረዝር ዌብሳይቱ ላይ ማየት ትችላላችሁ እያየው ነበር እና በሚያሳዝን ሁኔታ እንደውም በፊት ተገኝቶ የነበሩ የኢኮኖሚ እድገቶች ለምሳሌ የድህነትን ቅነሳ ከ2004 እስከ 2016 ከ39 ወደ 24% ዝቅ ብሎ የነበረው የድህነት መጠን አሁን ከ2016 እስከ 2021 ያለውን ጊዜ እንኳን ብናይ ከ27 ወደ 32% ድህነት ከፍ ብሏል። የድህነት መጠን እጅግ ሪግረስ እያደረገ ነው ማለት ነው የኢኮኖሚ ሁኔታው። ይሄ በግልጽ የሚያሳይ ነው። ማንም ሰው ገብቶ የወርልድ ባንክን ዌብሳይት ቢያይ ይሄን የሚያሳይ ነው። የኑሮ ውድነቱን፣ የስራ አጥነቱን፣ ስርዓት አልበኝነት መስፈኑን፣ ከፍተኛ የሆነ የዕዳ ጫና በሀገሪቱ ላይ እንዳለ፣ እነዚህ የኢኮኖሚ ሁኔታዎች በጣም ከፍተኛ ችግር ውስጥ ሀገራችን እንዳለች ያመላክታል። ይሄን መናገር ያለብኝ አይ ቲንክ አንዳንዴ እሱ ላይ ዲስፒዩት ስለሚደረግ ያለውን ማክሮ ኢኮኖሚ ሁኔታ በደንብ ማሳየት ያስፈልጋል። ከዚህ በተጨማሪ ሁላችንም እንደምናውቀው በተለይ በአማራ ክልልና በኦሮሚያ ክልል ያሉ ግጭቶች መጠነ ሰፊ የሆነ እጅግ በጣም ከፍተኛ ሰብአዊ፣ ቁሳዊ ቀውሶችን አስከትለዋል። እንደው ተመልካቾች እና አድማጮች እንደው አንዳንዴ ከውጭ ከምናያቸው ሪፖርቶች ይልቅ አገር ውስጥ ያሉ ሪፖርቶችን ማየት የችግሩን መጠን ያሳየናል። የሪፖርተር ጋዜጣ በአማራ ክልል ላይ ያለውን ሰፊ የሆነ የማህበራዊ ቀውስ በጦርነቱ ምክንያት ያለውን የጦርነቱን ራሱ የስፋት መጠን የሚዳስሰውን ከ4 ወር ወይ ከ5 ወር አካባቢ ባለሳሳት የወጣውን ሙሉ ሪፖርት ብታዩ እጅግ በጣም አስደንጋጭ። ምክንያቱም መንግስት እንደሚለው ሳይሆን አሁን የፋኖ አደረጃጀት የምንለው የትጥቅ ትግል ከፍተኛ የሆነ ደረጃ ላይ የደረሰ መሆኑን ተከታታይ የሆኑ የሚሊተሪ ወይም ደግሞ ኃይልን መሰረት አድርጎ
መፍትሄ ለማምጣት የተሞከሩ ሙከራዎች እንዳልተሳኩ ያሳያሉ። በኦሮሚያም ቢሆን አሁን በሽኔ በኦሮሞ ሰራዊት ያለው እንቅስቃሴ በጣም ቀላል የማይባል ከፍተኛ መጠን ያለው ነው። እነዚህ ሁሉ ሁኔታዎች ኢትዮጵያ ውስጥ ያለውን ሁኔታ እኔ አንፕሬሲደንትድ ነው የምለው የሆነ የሞራልና ሶሻል ኬኦስ ውስጥ እንድንመጣ አድርጎናል። ይሄ ብዙ ዲስፒዩት የሚደረግበት ነገር አይደለም። ሁለተኛ ሃይላይት ማድረግ የሚገባው ምንድነው 2018 ላይ የፖለቲካ ለውጡን ተከትሎ ተስፋ ያደረግንባቸው ከፍተኛ ሀገራዊ አጀንዳዎች በተለይም ደግሞ እኔ ለሚቀርበኝ ሙያ የህግ ማሻሻያ ሂደቱና የዲሞክራሲ ተቋማት ግንባታ በአጭር ጊዜ ውስጥ እየተቀለበሱ መሆኑን በግልጽ አይተናል። ይሄ እጅግ በጣም የሚያሳዝን ነው። እኔ እንኳን በቀጥታ የተሳተፍኩባቸው ሂደቶች ለምሳሌ የመገናኛ ብዙሃን ነፃነትን የሚያረጋግጠው አዋጅ አሁን በቅርብ አፋኝ የሆኑ በጣም ዝርዝራቸውን ኦፍኮርስ ከሚዲያ ሪፖርቶች ማየት ትችላላችሁ። ኢንተርናሽናል ተቋማቸውም ያወጧቸው ሪፖርቶች አሉ። የሀሳብ መናገር ነፃነትን የሚዲያ ነፃነትን እጅግ በጣም በሚቀለብስ መልኩ አዳዲስ ህጎች እንደገና ሊወጡ ተደርጓል። ትናንት የወጣውን እንኳን አዲስ ስታንዳርድ ጋዜጣ ብናይ የሲቪል ማህበራት ህግንም ለመቀየር አፋኝ በሆነ መልኩ ለመቀየር እንቅስቃሴዎች እየተደረጉ ነው። ተስፋ የተጣለባቸው እንደ ኢትዮጵያ ሰብአዊ መብት ኮሚሽን፣ የኢትዮጵያ ምርጫ ቦርድ በጣም በምናከብራቸውና ትልቅ ኢንተግሪቲ በነበራቸው በሚመሩ ሰዎች የተወሰነ አዎንታዊ ነገሮች ተሰርተው የነበሩ ቢሆንም አሁን እነዚህ ሰዎች ከስራም ለቀዋል። ተቋማቱም ወደ አምባገነናዊ ወደሚመስል የአስተዳደር እና የተቋማዊ አደረጃጀት ሄደዋል። እኔ ጊዜ ስለሌለ ነው እንጂ በብዙ መመዘኛ አሁን ባለው ሁኔታ የዲሞክራቲክ ትራጀክተሪው በግልጽ እንደሱም ማለት ይከብዳል ነበረም ለማለት ግን የተጀመረውም ነገር በከፍተኛ ደረጃ በማሽቆልቆል ላይ ይገኛል። እነዚህ የፖለቲካ እውነታዎች ናቸው። ማንም ኃይል ምንድነው ማንም ሰው ይሄን ሊያስተባብል የሚችል አቅም ያለው አይመስለኝም። ስለዚህ በአጠቃላይ አሁን ባለው ሁኔታ ከዚህ በላይ ባይዘወይ መደበኛ የሚባል እንኳን በጣም አነስተኛ የሚባሉ የመንግስት አሰራሮች ከፍተኛ የሆነ ሙስና፣ በጣም እጅግ በጣም ውስብስብ የሆነ ብልሹ አሰራር አንድ መስሪያ ቤት እንኳን ገብቶ አንድ ነገር ለማስጨረስ የማይቻልበት ደረጃ ላይ ተደርሷል። ይሄን አይ ቲንክ አድማጮችም ይገነዘባሉ። ግን አይ ቲንክ ማስረገጥ ወዳለው በአጠቃላይ አሁን ባለው ሁኔታ ነባራዊ ሁኔታ ሀገራችን ኢትዮጵያ ከፍተኛና እኔ ታይቶ በማይታወቅ ደረጃ ሊባል ይችላል የጸጥታ የሰብአዊ ቁሳዊ እና እንዳልኩት የሞራል ኬኦስ ውስጥ ነን ያለን። ይሄ በጣም መሰመር መቻል አለበት። ምን ማድረግ ይቻላል የሚለው ላይ እንግዲህ ነው አይ ቲንክ ትልቁ ነጥብ የሚመስለኝ። ግን አሁን የፖለቲካ ሰዎቻችንም እንግዲህ መሪዎቻችንም አይ ቲንክ ግንዛቤ ሊወስዱ የሚገባው የችግሩን መጠን አንደርስታንድ ማድረግ ላይ ነው። እንግዲህ አይ ቲንክ እሱ ላይ ብዙ እነሱ የሚያስቡት በብልጽግና ጎዳና ላይ ነን ብለው ነው። እውነታው ግን እንደዛ አይደለም። ይሄ ራስን ማታለል ነው። እኔ አንዳንዴ በጣም ግራ ይገባኛል። የፖለቲካ እውነታዎች ፊት ለፊት ያሉ የፖለቲካ ሁኔታዎችን ኮንፍሮንት እንደቀላለ ማድረግ የሚካሄድበት ርቀት በጣም ያሳዝናል። ስለዚህ ሀገራችን ኢትዮጵያ ከፍተኛ የሆነ ችግር ውስጥና ቀውስ ውስጥ ናት። ምን ማድረግ ይቻላል የሚለውን ትንሽ ሀሳቦችን ማንሳት ወዳለሁ። አንደኛ በመጀመሪያ ደረጃ እንግዲህ አሁን ካለንበት ችግር ለመውጣት ሁሉን ያካተተ አስቸኳይ የድርድርና የሰላም መድረክ እንዲፈጠር ማድረግ ነው። አሁን ይሄን ስንናገር እንግዲህ ብዙ ሰው በአገዛዙ በስርዓቱ ተስፋ የቆረጠ ኃይል ስላለ መወገድ አለበት ብሎ የሚያስብ አለ። እሱም ቀላል አይሆንም እውነቱን ለመናገር። ስለዚህ ቢቻል መንግስት ይሄን ሀሳብ እንግዲህ አሁን ምክር ሀሳብ ስለሆነ እንደ አንድ ትምህርት እንደመቀመሰ ሰው እንግዲህ ነፃ ሀሳብን እንደሚሰጥ ሰው ማለት የምችለው በመንግስት ተነሳሽነትና የፖለቲካ ቁርጠኝነት ይህን ለማድረግ የሚያስችል መድረክን የሰላምና የድርድር መድረክ እንዲፈጠር ማድረግ እጅግ በጣም አንገብጋቢ ነው። ምክንያቱም የችግሩ የግጭቱ መጠን በጣም ሰፊ ነው። በጣም አጭር ነው። እንግዲህ ኢሳያስ እጅግ በጣም አጭር ነው። እንግዲህ ኋላ ላይ እድል ከተሰጠኝ ሀሳቦችን ለማጠናከር እወዳለሁ። ግን ይሄ የሰላምና የድርድር መድረክ ዓለም አቀፍ ተአማኒነት ባላቸው በአፍሪካ ህብረት፣ በዩናይትድ ስቴትስ መንግስት እንዲሁም ደግሞ በአውሮፓ ህብረት ታዛቢነት ተአማኒነቱን ለማረጋገጥ በሚችል መልኩ ቢደረግ ጥሩ ነው ብዬ አስባለሁ።
ሁለተኛ የሽግግር ፍትህ እጅግ በጣም አስፈላጊ ነው። እንደ ህግ እንደተማረ ሰውም አይ ቲንክ የና አጽንኦት የማደርገው ለብዙ ጊዜ የቆዩ በዘር ማጥፋትም ሊሆን ይችላል፣ በሰብአዊ ወንጀልም ሊሆን ይችላል፣ በጦርነት ወንጀልም ሊሆን ይችላል የተፈጸሙ አሰቃቂ ወንጀሎች አሉ ኢትዮጵያ ውስጥ። እነዚህም በተወሰነ መድረክ የፍትህ መድረክ መሻገር ካልቻል አሁንም ከፍተኛ ሰቆቃን ያደረሱ ሰዎች፣ ግድያን ያደረሱ ሰዎች፣ ጉስቁልናን የኢትዮጵያ ህዝብ ላይ ያደረሱ ሰዎች ተመልሰው ሌሎች ነገም ለምንፈጥረው ስርዓት አደጋ የሚሆን ይመስለኛል። ስለዚህ ተአማኒነት ያለው የሽግግር ፍትህ መድረክ ተጠያቂነትን የሚያረጋግጥ የእርቅ መድረክን የሚፈጥር እንዲሁም ደግሞ የይቅርታ መድረክን ሊፈጥር የሚችል መድረክ ያስፈልጋል። ሁለተኛ ግን ፓወር ሼሪንግ ቅድም እንደው ዶክተር ዮናስን ለመንቀፍ ሳይሆን ፓወር በጣም አስፈላጊ ነው። የፓወር አክተርስ የፖለቲካ ኃይል ካለ ስልጣን ይፈልጋል። አንዳንድ ፍላጎቶችም የስልጣን ፍላጎቶች እንዳሉ በግልጽ እያየን ነው ከተፋላሚ ኃይሎች። ስለዚህ ፓወር ሼሪንግም የዛ አሬንጅመንት መሆን አለበት። በየቦታው ያሉ የታጠቁ ኃይሎች በተወሰነ ደረጃ የፓወር ሼሪንግ አሬንጅመንት ቢኖር ሁሉንም የፖለቲካ ችግሮች ይፈታል ባይባልም ጊዜያዊ የሆኑ በተለይ ደግሞ የፓወር ዲማንዶችን ሴትል ማድረግ ይቻላል ብዬ አስባለሁ። በመጨረሻ ደረጃ ምንም ጥያቄ የለውም። እኔ ዶክተር ዮናስም ጥሩ አድርጎ አስተምሮታል። እሺ አመሰግናለሁ። እንግዲህ ተመልሼ እመጣለሁ። ወደሚቀጥለው ነው የምንሄደው። ይቅርታ ዶክተር አደም ካሴ ቀጣይ ተናጋሪ ናቸው። ዶክተር አደም ካሴ በህግ የፒኤችዲ የወጣት ምሁር ናቸው። በኮምፓራቲቭ ኮንስቲቱሽናል ዲዛይን ነው ስፔሻላይዝ ያደረጉት። አፍሪካን ኔትወርክ ኦፍ ኮንስቲቱሽናል ሎየርስ ቫይስ ፕሬዚዳንት ናቸው። በኢትዮጵያ ጉዳይ መገናኛ ብዙሃን በስፋት ይቀርባሉ። በተለይ በህግ ነክ ጉዳዮች ላይ በስፋት ጽፈዋል። በመቀጠል ዶክተር አደም እድል ሰጣሉ 10 ደቂቃ። በጣም ነው የማመሰግነው ኢሳያስ፣ በጣም ነው የማመሰግነው ስለጋብዛችሁኝ። እንግዲህ ሁሉም ከኔ በፊት ቀድሞ የተናገሩት ሁለቱ ተናጋሪዎች እንዳስቀመጡት አገሪቱ ያለችበት ሁኔታ ከባድ ነው፣ አስኪ ነው። ያንን መገንዘብም አስፈላጊ ነው እና ምናልባትም እንዳው ስፋቱና ጥልቀቱ ቢለያይም የኢትዮጵያ ታሪክ በተለይ ያለፈው 50 60 70 ዓመት ታሪክ የሚያሳየው ቅቡልነት የሌለው ወይም ደግሞ ቅቡልነቱ ውስን የሆነ የህገ መንግስት ስርዓት፣ የመንግስት ስርዓት አምባገነን የሆነ ዲሞክራሲያዊ ያልሆነ ከሆነ ሰላምንም ሊያመጣ አይችልም፣ የኢኮኖሚ እድገትም ሊያመጣ አይችልም። እንዳልኩት በደርግ ጊዜም አይተነዋል፣ በኃይለ ሥላሴ ጊዜም በተወሰነ ደረጃ አይተነዋል። በኢህአዴግ ጊዜ አንዳንድ ሰዎች ኢትዮጵያ የሰላም የክልሉ የአካባቢው የሰላም አንከር ነበረች ይባላል። ነገር ግን መሀል ላይ ግጭት አልነበረም እንጂ ዳርዳሩ ላይ እሳት ነው የነበረው እና ቅቡልነት የሌለው ስርዓት፣ ቅቡልነት የሌለው መንግስት፣ ዲሞክራሲያዊ ያልሆነ መንግስት እያለ ሰላምን ማምጣት፣ የኢኮኖሚ እድገትን ማምጣት በእኔ እምነት አይቻልም። ያንን ሳንገነዘብ ከታሪካችን ሳንገነዘብ እየተመለስን መክፈት መዝጋት እየተመለስን የምንሄድበት አካሄድ እኔ ግራን የሚያጋባኝ። አንድ ሰዎች እንደሚሉት አንድ ነገር ተመሳሳይ ነገር እያደረጉ የተለየ ነገር መጠበቅ እንደ ማበድ እንደ እብደት ነው የሚታይ። አሁንም መንገዶቹ በተዘጉ ቁጥር በተለይ የሰላማዊ ትግል መንገድ ተዘግቷል የሚለው እየጠበበ በሄደ ቁጥር የትጥቅ ትግልን ሰላማዊ ያልሆኑ ትግሎችን ቅቡልነት የሚጨምር የሚያሳድግ ሁኔታ ነው የሚፈጠረው። ከዛ አንፃር ብንገነዘበው ኢትዮጵያ ሰላማዊ ሆነ አታውቅም፣ አምባገነንና ሰላማዊ ሆነ አታውቅም ኢትዮጵያ። በኢህአዴግ ጊዜ የሚባለው ጥልቀቱና ስፋቱን ካልመገንዘብ እንጂ እሳት ውስጥ ችግር ውስጥ ነው የነበረችው፣ ሰላም ሆነ አታውቅም። ያን መገንዘብ አስፈላጊ ነው። አሁን ያሉት በአጋጣሚ በታሪክ አጋጣሚ ሆኖ የሀገሪቱን አቅጣጫ የሀገሪቱን ሂደት የመቀየር የመፈተን አቅም ያላቸው ሰዎች ሊገነዘቡ ይገባሉ ከታሪክ አንፃር ማለት ነው። ሁለተኛ ነገር ደግሞ ከመፍትሄ ወደ መፍትሄው በተለይ በኔ ባለኝ በሙያ አጋጣሚ ሆኖ በስራ በተፈጠረልኝ እድል የተለያዩ ቦታዎች ለመስራት ባጋጠመኝ እድል ሁለት ነገር ነው መሰረታዊ የማስበው። አንደኛው ምንድነው አንድን ሀገር ሊያሻግራት የሚችለው
ሁለት ነገር ሲሟላ ነው። አንደኛው ንግግር ያስፈልጋታል። እንግዲህ አብዛኛውን ጊዜ የህዝብ ንግግር ተብሎ ነው የሚባለው፣ ያም አስፈላጊ ነው። ከዛ በላይ ግን በተለይ ስልጣንን ለመቆጣጠር በሚሹ አካላት ከዛም አልፎ ደግሞ ሊቅ በሚባሉ አካላት መካከል ንግግር ያስፈልጋል። ያ የሚያስፈልገው ምንድነው? ሰፊው ህዝብ መሰረታዊ ችግሮችን አንጥሮ ያውቃል። የኑሮ ችግር ሊሆን ይችላል፣ የአስተዳደር ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል። እነዚህን ነገሮች በደንብ አድርጎ የማቅረብ አቅም አለው። ተቋማዊ ቅርጹ ግን ያንን ችግር ለመፍታት የሚያስፈልጉ ተቋማዊ ቅርጾችን ግን አሜሪካን ብንሄድ፣ ጀርመንን ብንሄድ፣ ኬንያን ብንሄድ፣ ጋናን ብንሄድ፣ ደቡብ አፍሪካን ብንሄድ በልሂቃን መካከል በሚደረግ ንግግር ነው የሚፈታው። ህዝብን ማማከር አስፈላጊ ነው፣ ምክንያቱም ችግሩን ለማወቅ ይጠቅመናል። ችግሩን ለመፍታት የሚያስፈልገን ተቋማዊ መዋቅር ግን ሊፈታ የሚችለው በሚያውቁ ሰዎች፣ በመንግስት ስልጣን በተለይ እንገዳደራለን እንይዛለን በሚሉ ኃይላት መካከል ከዛም አልፎ ደግሞ በሰፊው የልሂቃን መካከል በሚደረግ ንግግር ነው። ያ አይነት ንግግር ግን ሊሳካ የሚችለው ንግግሩ ካለቀ በኋላ የሚመጣው ያ ንግግር ሁሉንም ቢያንስ ሁሉም የሚያምንበት ባይሆንም ሁሉም ሊቀበለው የሚችል ቢያንስ ሁሉም ተሰምቶ እድሉ ተሰጥቶኛል፣ የኔ ሐሳብ የማቅረብ አጋጣሚው አግኝቻለሁኝ፣ ባልፈልገውም እቀበለዋለሁኝ፣ ለወደፊት በሰላማዊ ሂደት እየታገልኩኝ ሊቀየረው ይችላል የሚል እምነት ማግኘት መቻል ብቻ ሳይሆን የሚመጣው ስርዓት ዲሞክራሲያዊ እንደሚሆን መቀበል ቅቡልነት ሲኖረው እንጂ ከድርድሩ በኋላ ዲሞክራሲያዊ ስርዓት ላይመጣ ይችላል የሚል እምነት ካለ ንግግር ሊሳካ አይችልም። ንግግሩ ሊሳካ አይችልም። አሁን በተለይ ከኛ እንኳን ጎረቤታችን ነው ኬንያን፣ በተወሰነ ደረጃ የጋናን፣ የሴኔጋልን፣ የደቡብ አፍሪካን ኢቭን የቱኒዚያንን ብንመለከት ንግግሩ የተሳካበት ምክንያት ዋናው ምንድነው? እነዚህ ሁሉም ሲነጋገሩ የነበሩ አካላት ይሄ ንግግር የሚያመጣው ውጤት ተፈጻሚ እንደሚሆን በአንጻራዊ ዲሞክራሲያዊ የሆነ ስርዓት እንደሚመጣ እምነት ስለነበራቸው፣ ያ እምነት ከሌለ ወይም አይሳተፉም ንግግሩ ላይ ወይም ንግግሩ የሚታሰብለትን አብዛኛው ሰው ባይቀበሉም የሚተማመንበትን ስርዓት ሊያመጣ አይችልም። ኢትዮጵያ ውስጥ አሁንም ያለው በተለይ አሁን እንደምታውቁት የብሔራዊ ንግግር እየተካሄደ ነው የሚባል ስርዓት ተዘርግቶ እየተካሄደ አለ። ነገር ግን የኔ ከባዱ ፍርሃቴን እየሆነ ያለው ብዬ የማስበው አስፈላጊ የሆነውን በፖለቲከኞች፣ በአዋቂዎች፣ በልሂቃን በሚባሉ መካከል የሚያስፈልገውን ንግግር ለማለፍ ህዝቡን አናግሬያለሁኝ በሚል አስፈላጊ የሆነውን ሌላውን ተቋማዊ ቅርጹን በሚመለከት የሚያስፈልገውን ንግግር ለመዝለል እየተደረገ ያለ ለጊዜው ሊመች የሚችል ሄዶ ግን አደጋው አሁንም እንደምናየው ከዚህ በፊትም እንደምናየው በሌሎች ሀገር ታሪክና ሂደት ውስጥ እንዳየነው ተደጋጋሚ የሆነ ቀውስ ምናልባትም ደግሞ ከዛም አልፎ ሰፊ የሆነ ችግር ሊያመጣ ይችላል። እንግዲህ እንደተባለው አሁን በተለይ ሁለት ነገር፣ አንደኛ ዮናስ ሲስተም እያለ በእንግሊዝኛ የተናገረው ነገር አለ። አብዛኛው ጊዜ በኢኮኖሚስቶች እና ሌሎች ምሁራን ኢንስቲትዩሽንስ እያሉ የሚጽፏቸው ነገሮች አሉ። ሲተረጎሙ በኢትዮጵያ ውስጥ አብዛኛው ጊዜ ተቋም እየተባለ ነው የሚተረጎሙ። ነገር ግን ያ ትክክል አይመስለኝም። ስርዓት ነው። ኢንስቲትዩሽን የሚባለው በኢኮኖሚስቶች በእንግሊዝኛ የሚባለው ቃል ስርዓት ነው። ስርዓት መገንባት ያስፈልገናል። የስርዓት የማንኛውም አምባገነንም ቢሆንም እንኳን ስርዓት ከሌለው መቆም አይችልም፣ ሰላም ሊያመጣ አይችልም፣ እድገት ሊያመጣ አይችልም። የሚኒመም የዲሞክራሲም ሆነ ሞናርኪም ሆነ አምባገነንም ሆነ በመሰረቱ ቢያንስ ስርዓት ሊኖር ይገባል። ስርዓት ሲባል ደግሞ የፓርላማውን ማደስ፣ የወታደሩን ቁጥር መጨመር፣ ማስታጥ አቅሙን ማታደግ አይደለም። ስርዓት ማለት ልክ አንድ ሰው የመብራት ማብሪያና ማጥፊያ ሲነካው መብራቱን እንደሚበራ እንደሚያሳውቅ ያን አይነት ግምት መፍጠር ማለት ነው። ምን ባደርግ ምን ይመጣል? በፖለቲካ፣ በኢኮኖሚ፣ በማህበራዊ ሂደት ውስጥ ምን ባደርግ ምን ይመጣል የሚለው ነገር የሚያሳውቅ በአንጻራዊነት የሚያሳውቅ ነገር መፈጠር አለበት። ያን መፍጠር እስካልተቻለ ድረስ ብዥታ ይመጣል። ብዥታ ልዩነትን ይፈጥራል። ልዩነት አድጎ ደግሞ ወደ ግጭት ሊያመራ ይችላል። እንደው ሐሳቤን ሰብሰብ ለማድረግ አንደኛ ነገር ኢትዮጵያ ሰላማዊ በተለይ ባለፉት 60-70 ዓመት ሰላማዊ ሆነ አታውቅም። ኢኮኖሚ እድገት የሚባለው ያው ጊዜያዊ የቁጥር ጨዋታ ካልሆነ በቀር
ሄዶ የምናየው ነገር ነው። ሰላማዊ መሆናት አቅም የኢኮኖሚ እድገቱም ዘላቂ በሆነ ለማምጣት አልቻለችም። ያ የሆነው በእኔ እምነት ቅቡልነት ያለው መንግስት፣ ቅቡልነት ያለው የመንግስት ስርዓት፣ የህገ መንግስት ስርዓት ባለመኖር ነው። ያንን መፍጠር የምንችለው ደግሞ ሁለት ነገር ነው። አንደኛ በመነጋገር፣ ሁለተኛ ነገር ደግሞ ከንግግሩ በኋላ የሚመጣው ስርዓት በአንጻራዊነት የስምምነቱ እየጨረስኩ ነው። ስምምነቱ የሰፊ የሚባለውን ህዝብ የሚያሳምን የሚቀበለው ላይሆን ይችላል፣ ግን የሚያሳምን ተሰምቻለሁኝ፣ ሐሳቤን አቅርቤያለሁኝ፣ ለወደፊት በሰላማዊ መንገድ ተጨማሪ ሐሳብ ካለ አቀርባለሁ የሚል ነገር መፈጠር አለበት። ያንን ዲሞክራሲ ከንግግሩ በኋላ በአንጻራዊነት ዲሞክራሲ አይመጣም የሚል እምነት ካለ ንግግሩ ወይ ሰው አይሳተፍም ወይም አይሳካም። ከዛ አንጻር እንደው አንድ ነገር ልበልና ላጠናክረው። አሁን ያለው የፖለቲካ ስርዓታችን አብዛኛው ሰው ያው እንደሚያውቀው የአንድ ሰው እንግዲህ ኢትዮጵያ ወይ የኃይለ ሥላሴ ህገ መንግስት ወይ የደርግ ህገ መንግስት ከዛም አልፎ የህወሓት ህገ መንግስት ነው የሚባሉ የኢትዮጵያ ህገ መንግስት የሚባል አምጥተን አናውቅም። አሁንም ያንን መፍጠር የምንችለው ሰፋ ያለውን አብዛኛውን የሀገሪቱን ክፍል አናግረን አመካክረን የሐሳቡ እንኳን ገዥ ባይሆን እንደተሰማ የመሰማት ስሜትን የሚፈጥር ሂደት መከተል አለብን። የሚመጣውን ስርዓትም ደግሞ እንደ በድንጋይ እንደተሰራ ነገር አቁመን አይቀየር ማለት የለብንም። አሁን ያለው የፖለቲካ ስርዓት አንዱ ትልቁ ችግር የአንድን ቡድን የጊዜያዊ ሐሳብ ማንጸባረቅ ብቻ ሳይሆን መቀየር ኦልሞስት እንዳይቻል ተደርጎ ነው የተሰራው። ያ ነው ኦሪጂናል ሲኑ። እንግዲህ አንድ ሰው ሐሳቡን ሊጭን ይችላል፣ ግን እንዳይቀየር አድርጎ በስርዓቱ ተከትሎ እንዳይቀየር ማድረግ አደገኛ ነው። አሁንም ተነጋገር የምንፈልጋቸው መፍትሄዎችም እንደዛው ለመቀየር የሚችሉ ንግግርን የሚፈቅዱ የሚከፍቱ ሊሆኑ ይገባል። አመሰግናለሁ። አመሰግናለሁ ዶክተር አዳም። ቀጣይ ተናጋሪ አቶ ፈይሰል ሮብለ ናቸው። አቶ ፈይሰል በአርባን ኤንድ ሪጅናል ፕላኒንግ ከዩሲኤልኤ የማስተርስ ዲግሪ ያላቸው፣ እንዲሁም ፖለቲካል ሳይንስ እንዲሁም ዩሲኤልኤ ዲግሪ ያላቸው፣ የሚሰሩት ለሲቲ ኦፍ ሎስ አንጀለስ ከተማ ነው የሚሰሩት። የመጀመሪያ ቺፍ ኢኩዊቲ ኦፊሰር በመሆን በሎስ አንጀለስ ከተማ ታሪክ የመጀመሪያ ናቸው። በዚህ ፖዚሽን በኢትዮጵያ ሰፊ ተሳትፎ ማድረግ ነው የሚታወቁት። አቶ ሰይፈ 10 ደቂቃ ሰጥቶታለኝ ሀሳቡት። እሺ፣ እግዚአብሔር ይመስገን። በጣም ደስ ብሎኛል ይህንን መድረክ መሳተፌ። አይ ቲንክ የተሰጠን አሪስቶች በቅደም ተከተል ትንሽ ቀይረው እንትን እላለሁኝ። ያው የመጀመሪያው የዲክቴተርሺፕ ወስጄ እንትን ባጭሩ የኔም ፕሬዘንቴሽን ዩዥያሊ እንደ ታሪክም ሆነ እንደ ተረትም ላደርግ ነሬቲቭ ለማድረግ እሞክራለሁኝ። ለምን እችን ጥያቄ ወይስ የኢትዮጵያን ሁኔታ እስከ 1991 በዩሮፒያን አቆጣጠር ተከታታይ ያለሁኝ ጻፍኩኝ። ስለዚህ ጥያቄዎች በ1992 ኢፒአርዲኤፍ ቲፒኤልኤፍ እንደገባ አዲስ አበባ ነበርኩኝ። ያው እንደሚታወቀው በምሽት ሰው ቤት ተቀምጦ ቲቪ ያያል። ከአሜሪካ ሄጄ ነው። በጎረቤታችን ያለችው አንዲት ሴትዮ አስናቀች የምትባል እኛ ጋር መታ ቲቪ ታያለች። የሱማሌው ፕሮግራም እናዳምጣለን፣ በኦሮሞኛ በአማርኛ። ልክ የትግረኛ ፕሮግራም ሲመጣ የወያኔ ጦር ኃይል ከነጠመንጃቸው ለ30 ደቂቃ በፍክክር በጫወታ በምናምን ያሳያሉ። ያቺ ሴትዮ ያው ከአማራ ብሔረሰብ ናት። በጣም ተጨንቃ እባካችሁ ለምን ይሄንን ያሳዩናሉ? ለምን እነሱ ብቻ ናቸው ጦር ይዘው በሰው ላይ ፉከራ የሚያሳዩት ብላ ጭንቀቷን ይታያል። ለእኔ ትምህርት ነበረ ያኔ። እቺ ኮመን ሴትዮ እንደዚህ ስትናገር ያወቃት ያየች ነገር ነበረ። ኦቶክራቲክ ልትል ትችላለ፣ የአንድ ግሩፕ ዲክታተር ልትል ትችላለ። እንደዛ ሆኖ 1996 በዩሮፒያን አቆጣጠር ረጅም ወረቀት ጽፌ ነበር ለኢትዮጵያ ሪቪው ወን ፓርቲ ዲክቴተርሺፕ ብዬ እኔ ያኔ ኢፒአርዲኤፍ ቲፒኤልኤፍ
የዲክቴተርሺፕ እና አውቶክራቲክ አገዛዝ መንገድ እንደያዘች በጣም ታይቶኝ ነበር። በአሜሪካም ኢንካሬጅመንት ታስታውሱ እንደሆነ USAID ሳሙኤል ሃንቲንግተንን ከፍሎ ለቀናት አዲስ አበባ ተቀምጠው ከነ መለስ ዜናዊ ጋር ተገናኝተው ፔዘንት ቤዝድ ሬቮሉሽን የሚባል እንትን ጽሁፍ ተደርጎ አንድ ግሩፕ እንዲገዛ ኢትዮጵያ እስኪችል ድረስ በአሜሪካኖቹ ተገዝቶ ነበረ። አንዳንድ ጊዜ we have to be very careful የውጭ ኃይሎች ጣልቃ ሲገቡ። ሁለተኛ 2017-2016 በዩሮፒያን አቆጣጠር ኦሮማራ ተብሎ ያንን ንቅናቄ ሲጀምር እኔ ያኔ የታየኝ ነገር ቢኖር ከዛው የለውጡ እንትን እንደተበላሸ በጉልህ ታይቶኝ ነበር። አይ ቲንክ ከመጀመሪያዎቹ አንዱ ነኝ መሰለኝ አሁን ያለውን አገዛዝ በ2018 ጁላይ ላይ የጻፍኩት ወረቀቶች አሉ። አገሪቷ አሁንም በአገዛዝና በአውቶክራቲክ መንገድ ተመለሰች ብዬ ጻፍኩኝ። ይህንን የሚነግሬ አይ ቲንክ ስለ ለውጥ ስለ ምን ወትዱ ወይም ምን ማድረግ አለብን የሚል ጥያቄ ስናስነሳ ታሪክንም አውቀን በጣም ኃይሎች አሰላለፍ በጣም ኬርፉል መሆን አለብን። እንደዛ አይነት ነገሮችንም በድጋሚ ማድረግ የለብንም። ሁለተኛ ጦርነቱ ከቀጠለ አይ ቲንክ ከሊደቱ ጋር ብዙ ጊዜ አግሪ ማደርገው አገር አትፈረስም አትገነጣጠልም የሚባለው ፉከራ it's not really practical። ይሄ ነገር ከቀጠለ ኢትዮጵያ will be disintegrated። የዛሬ ማነው 2019 ሁለት አርቲክል ጽፋለሁኝ፣ ረጃጅም አርቲክሎች ባለን ጥያቄዎች በተገቢ ካልተያዙ ኢትዮጵያ ልትፈርስ ትችላለች። አክቹአሊ ይሄ መገነጠል ደግሞ ኦልሬዲ ተጀምሯል። በ1994 ኤርትሪያ ከኢትዮጵያ አካል አንድ ነበረች፣ ወጣች። ዛሬ የራሷን የቆመች ሀገር ናት። that's phase 1 የጦርነቶች መፍትሄ ካጡ መፈራረስና ዲስኢንቲግሬሽን እንደሚመጣ እርግጠኛ ነው። እና ይሄ ጦርነቱ ከቀጠለ ብዙ ነገሮችን ያመጣል። አንደኛ ኮንሶሊዴሽን ኦፍ አውቶክራቲክ ፓወር የግል አገዛዝ ወይም የአውቶክራቲክ አገዛዝን ያጠናክራል። የሌላ ኃይሎችን አለመስማት ያመጣል። ድህነትና ፖቨርቲ በጣም ያሳድጋል። ዶክተር ብሩም እንዳሉት አደምም ይሄ ነገር ከቀጠለ ድህነትም ሌላ ነገሮችም ሊበዙ ይችላሉ። ከዛም በላይ የጦር እንትን ሁኔታና አርምድ ስትራግል ኢንሰርጀንሲ እሱንም ሳይቆም ብዙ ሊመጣ ይችላል እና ለውጭ ኃይሎች ፎሬን ፓወርስ ጎረቤት ሀገርም ቢሆኑ ሩቅ ከመጡም ከሆኑ ፋታ ይሰጣቸዋል የሀገሪቷን ውስጥ ጣልቃ መግባት እና አት ኤንድ ይሄ ነገር ከቀጠለ እንዳልኩት ሶሻል ፋብሪኩን ሊያበጣጥስ ይችላል። አይ ቲንክ ኦልሬዲ ኢትዮጵያ በብዙ አኳኋን ሶሻል ፋብሪካ ተበጣጥሷል። ለምሳሌ እኔ ከመጣሁበት አካባቢ በኦሮሞና በሶማሌ ህዝቦች የተፈጠረ ችግር ስላለ የተፈጠረ ሳይሆን የተፈጠረ በፖለቲካ ኃይሎቹ ጎረቤት የነበሩ ወንድማሞች የነበሩ ዛሬ እንደ ጠላት ናቸው። አክቹአሊ የ30 ፔጅ የሆነ ወረቀት ለሪፍት ቫሊ መልስ ሰጥቼው ነበር የዛሬ 2 ቀን 3 ቀን እና ይሄ ነገር ከቀጠለ ዲስኢንቲግሬሽን የሶሻል ፋብሪክ መበጣጠስ የሀገሪቷ መጥፋት all those are possible። now እንዲህ አይነት ነገሮች ካሉ አይ ቲንክ መፍትሄው ምንድነው? path to peace ምን አይነት መንገድ ህዝቡ ሊወስድ ይችላል እንደዚህ አይነት ችግሮች ሲያጋጥማቸው? እንደዛም የምንሰማው የፕራይም ሚኒስትር አብይን ትችት ከመጠን በላይ አልፎ አሁን ለጆሮም ደስ አይልም። የሱ የድሮ ሰፖርተሮች የድሮ ሰራተኞች ግማሹ ሳይኮሎጂስት ሆነዋል፣ ግማሹ ድሮ ያልሰማነውን ነገር ይነግሩናሉ። እነዚህ አይነት ነገሮች ኦፍ ኮርስ
ለፕሮፓጋንዳ ለሌላም ነገርም ኤክስፕላኔሽን ይጠቅማሉ። ግን የአብይ መሄድ ፋታ ሊያመጣ ይችላል። አብይ ከሄደ ወይም የሱ መንግስት ከወደቀ ለጊዜው ፋታ ሊሆን ይችላል። ግን ጓደኛዬ አደም እንዳለው ምንም ዘላቂነት ያለው መፍትሄ አያመጣም። ኢትዮጵያ ለብዙ አመታት ችግሮች ነበራት። እነዚያ ችግሮቹ እየተባሱ ናቸው። አክቹዋሊ ድሮ ከመንግስት ጋር ኃይል ህዝቡ ይዋጋ ነበር። ለምሳሌ የሶማሊያ አካባቢ ብታይ የነበራቸው ህዝብ ጋር እየተዋጉ ናቸው። ፓርቲኩላርሊ በኦሮሚያ አካባቢ ያሉት መንግስቶች ወይም አስተዳደር ሶማሌና ኦሮሞ በሰላም እንዳይቀመጡ እቅድ ስላላቸው ከአማራም ጋር አለ ከአፋርም ጋር with the ኦሮሞ all this ድሮ የነበረው ጥያቄ የነበረው ግጭት 2 minutes okay so I think path to peace አንደኛ የአብይን ማስወገድ አንድ መፍትሄ ነው። እንዴት እንደሚመጣ እሱ ሌላ ጥያቄ ነው። ሁለተኛ የውጭ ኃይሎች ፎሬን ፓወር እንደ ኢዩ አሜሪካ ፕሮኮር ያደረጉት መፍትሄ ጊዜው ጥይቱን ሊያቆሙት ይችላሉ፣ ግን መፍትሄ አይሆንም። ፕሪቶሪያ አግሪመንት እንዳየነው ትንሽ ፋታ ሰጠ ለህዝቡ፣ ግን ምንም ለኢትዮጵያ ችግር መፍትሄ አላመጡም። ፋይናሊ የሰስቴይናብል ፕሮግራም ወይም ፒስ ፓት ማግኘት አለብን። በዚህ ላይ ነው ማቆም። 1942-43 ኢትዮጵያ በጣም ችግር ነበራት። ኃይለስላሴ በየቦታው ለመብረር ፈልጎ ነበረ ከአዲስ አበባ ወደ ናይሮቢ ወደ ጅቡቲ ቢኮዝ ብዙ ትሪቲ ወይም አግሪመንቶች ነበሩ። በጣም ችግር ሆነበት። ከየአገሩ ፍቃድ አገኝቶ ወደዛ መሄድ። ለዛ ነበረ ኢትዮጵያን ኤርላይንስ የተገዛ ከአሜሪካ እስከ ጅቡቲ በመርከብ አምጥቶ ያቺ ኤሮፕላን የገዙት ቱዴይ ከዓለም ተወዳዳሪ ናት፣ ከአፍሪካ አንደኛ ናት የምትባል ኤሮፕላን ሆነች። ይሄ ታሪክ የሚነግረን ወይም ስቶሪ የሚነግረን ጉልህ ብለህ ተቀምጠህ አሰብበት ያደረከው ነገር መፍትሄ ሊያመጣ ይችላል። ግን እንደዚሁ በ2017-2016 ኦሮሞ አማራ ተብሎ ትግሬዎችን የቀንጂብ ተብሎ እሱ መፍትሄ እንደማያመጣ በጣም እርግጠኛ ነኝ። አሁንም አያመጣም፣ ለበፊትም አያመጣም። የኢትዮጵያን ሀገረ መንግስት እና ስቴት ፎርሜሽን እሱ ላይ መተኮር አለብን አደም እንዳለው እና ሊመለስ ይችላሉ እነዚህ ጥያቄዎች። ጨርሰናል። ፈይሰል በጣም እናመሰግናለን። በቀጣይ እድል የምሰጠው ለዶክተር ሩንዳሳ ሸቴ ነው። ሩንዳሳ ሸቴ ፒኤችዲ የስነ ምጣኔ ወይ ደግሞ የኢኮኖሚክስ ባለሙያ ናቸው። ዶክተር ሩንዳሳ ተቋማዊ ስራቸው ወይ ደግሞ አፕሊኬሽናቸው ከዩታ ስቴት ዩኒቨርሲቲ ዩታ ዩናይትድ ስቴትስ ነው። ሌሎች ዩኒቨርሲቲዎችም አስተምረዋል። በተለይ በኦሮሞ ማህበራዊና ፖለቲካዊ ጉዳዮች ላይ ንቁ ተሳታፊ ናቸው። ብዙ ጽሑፎችንም በሙያቸው ጽፈዋል። ዶክተር ሩንዳሳ 10 ደቂቃ አለው። አመሰግናለሁ። ይሰማል አይደለም? ድምጼ ይሰማል? ይሰማል። እንግዲህ ርዕሱ እንደሚለው ኢትዮጵያ ከጦርነት እና ከግፍ ካልተላቀቀች ወደፊት እድሏ ምን ይሆናል፣ ወደ ዘላቂ መረጋጋት እንዴት ልትሸጋገር ትችላለች የሚል ርዕስ በጣም ሰፊ ነው። ቅድም ከኔ ቀደም ብሎ የተናገሩ ተናጋሪዎች ለመነካከት በጣም ነው የተደሰትኩት። ምክንያቱም ኒውትራል የሆነ ማይንድሴት ለመጀመሪያ ጊዜ ነው ከኢትዮጵያ ከተባለ ህዝብ የሰማሁት። ምክንያቱም ሁሉም ወገንተኝነት ስለሚያሳይ ይሄ ከወገንተኝነትም ከአካባቢም የራቀ ኢንተሌክቹዋል ዲስኮርስ ነው ብዬ ነው የማስበው። በዚሁ አጋጣሚ አቶ ልደቱን ሳላደንቅ አላልፍም። ምክንያቱም በኢህአዴግ ዘመነ መንግስት ራሱን ችሎ የማንም ጥገኛ ሳይሆን
ሲከራከር የነበረ ሰው መሆኑን ሳስብ አንድ እሱና ፕሮፌሰር መረራን ነው ያየሁት እና ሌላው ግን ያው ወቅቱ መስሎ ለመኖር የሚሞክር ህዝብ በመሆኑ አዝን ነበረ እና አመሰግናለሁ አቶ ልደቱ። እኔ አሁን ተናጋሪዎች ከተናገሩት በተጨማሪ ለማለት ፈልገው ስለ ታይምላይን ወስደን ብናይ ዛሬ አሁን በህይወት ያለን ሰዎች እኛንና አሁን በህይወት ያሉ ሰዎች ጨምሮ አሁን ባለንበት ወቅት ላይ ቆመን ያለፈ ዘመን ያሁኑን ዘመንና የወደፊትን ዘመን ብንመለከት የምንታዘበው ወይንም የምንረዳው ሶስት ነገር አለ። አንደኛው ወደ ኋላ ተመልሰን ስንመለከት ጥንት ወይንም ድሮ የነበረ ስርዓት እንዲመለስ የሚናፍቁ ሰዎች አሉ። ለምሳሌ አንዳንድ በአማርኛ የሚተላለፉ ሚዲያዎችን ብንመለከት ምኒልክ ዛሬም ንጉስ ነው፣ ምኒልክ ዛሬም ንጉስ ነው የሚል መፈክር ሲያሰሙ እንሰማለን። ያ ማለት የድሮ ስርዓት አሁንም መኖር አለበት፣ ወደፊት መኖር አለበት ባይ ናቸው። በንግግራቸው ውስጥ ደግሞ የሚጠቀሙት አካባቢዎችን ለምሳሌ ኦጋዴኒያ ወይንም ኦሮሚያ ከማለት ይልቅ የሸዋ ጠቅላይ ግዛት፣ የጎጃም ጠቅላይ ግዛት ብለው የድሮ ስሜታቸውን ለማንጸባረቅ እና ያንን ኖስታልጂክ የሆነ ስሜት ወደዛ ለመመለስ የሚያደርጉት ጥረት እጅግ ይሰቀጥጣል። ጠቅላይ ማለት አጠቃሎ ግዛት የሚለው ደግሞ መግዛት። ስለዚህ በዚህ ውስጥ ዲሞክራሲ አይታየኝም። እንደገና እንግዲህ የድሮ ስርዓት ነው የሚናፍቅ ህዝብ ማለት ነው፣ ወይንም ግለሰብ ወይንም ግሩፕ ማለት ነው። ያሁኑን ደግሞ ስንመለከት ከረንት ማለት ነው የለም አሁን አብይ እያደረገ ያለው ልክ ነው፣ የፒፒ ስርዓት ልክ ነው፣ ተስማምቶኛል፣ ተመችቶኛል፣ ሰውዬው ኦሮሞ ነው፣ ለኦሮሞ ይቆረቆራል የሚሉ ሰዎች አሉ። ስለዚህ የድሮ ስርዓት ከሚናፍቁ ከሚያቀነቀኑ ሰዎች እኩል አሁን ያለንም ደግሞ ትክክለኛ ነው ብሎ ስላሁኑ የሚያወድሱ የአሁኑ መንግስት የሚያወድሱ አጨብጫቢዎች ሌላ አስቸጋሪ ሰዎች እንደሆኑና ወደፊት ለምንመኘው የዲሞክራቲክ ስርዓት እንቅፋት መሆናቸውን ነው የምናየው። ሶስተኛው እንደገና ታይምላይን መሀል ላይ ቆመን ወደፊት ስንመለከት የወደፊት ዕጣ ፈንታችን ምን ይመስላል፣ ከጦርነት እንዴት እንወጣለን ብሎ ለሚለው መፍትሄ የሚሰጥ የከረንትና ያለፈ ስርዓት ከዛ ውስጥ የሚመነጭ ተስፋ ያለው ሁኔታ አይታየኝም እና በዚህ የተነሳ የወደፊት ተስፋ የሚያጨልሙ ሁኔታዎችን ነው የምናየው ማለት ነው። ነገር ግን ይሄንን ስል ያለፈው ሁሉ ስህተት ነው የሚሉ ሰዎችን ሀሳብ አልጋራም። ቅድም አቶ ፈይሳል እንዳሉት ከጥንትም ድሮ ካለፉት ስርዓትም መሰረታዊ የሆኑ የተጣሉ መሰረቶች አሉ እና ያለፈው ሁሉ ነገር መጥፎ ነው፣ ኃይለ ሥላሴ ድሮ የሰሯቸው ነገሮች በሙሉ መጥፎ ናቸው ብሎ ያንን መደምሰስ አግባብ እንዳይደለ ይሰማኛል። ያሁኑም ደግሞ እንዳለ ሙሉ በሙሉ መጥፎ ነው ማለትም ስህተት ነው ብዬ ነው የማስበው። ነገር ግን ያለፉትም ይሁኑ ያሁን የደርግም ሆነ የፒፒ ወይንም የኢፒአርዲኤፍ ስርዓት የሚጋሯቸው ችግሮች ወይንም ባህሪያት አሉ። ሰው መግደል፣ ሰው ማሰቃየት፣ መዋሸት፣ ማጭበርበር፣ ምርጫ ሳይኖር ምርጫ እንዳለ ማስመሰል፣ እውነት ሳይኖር እውነት በማስመሰል ያለፏቸውና ስቲል የሚያደርጓቸው መሰሪ ሀሳቦች ወይንም ድርጊቶች ጸያፍ ናቸው፣ በእኩልነት ሊወገዙ ይገባል። በእርግጥ እንግዲህ ምንድነው ህዝቦች በሙሉ
ከጊዜ ወደ ጊዜ ይዋጋሉ። አሁን ግን ውጊያዎች ለምሳሌ ከ1700 ጀምሮ እነ ራሽያ፣ እነ ስዊድን፣ እነ ዳች እነዚህ ሴሴሽኒስት ዎር ተብሎ እኔ ነኝ የምነግሰው የሚለው ስርዓት ቀስ በቀስ በኢንተሌክቹዋሊዝም እድገት በቴክኖሎጂ እድገት የተነሳ እየመነመነ ሄዶ ከ1945 ዓመተ ምህረት ወዲህ ጦርነቶች እየቀነሱ መሄዳቸውን ስናይ ያ ለምንድን ነው ጦርነት የቀነሰው ብለን ማለት እንችላለን። ግን ቀነሰ ያልኩት እስራኤል እና ፓለስታይን ወይንም ራሽያ እና ዩክሬንን ሳንዘነጋ ማለት ነው። ግን እንደ ድሮ እኔ ነኝ የምነግሰው ብሎ ዘር ቆጥሮ ወደ ስልጣን ለመምጣት የሚደረጉ የአጼዎች የጦርነት ትርምሶች ቀንሷል ማለት ነው። ያም የሆነበት ምክንያት ቴክኖሎጂ በማደጉ የተነሳ ነው እና እኛም ጋር ኢቭን ዞ ታይም ላይ መሀል ላይ ቆመን ያለፈና ያሁኑና ወደፊትም ብንመለከት አሳዛኝ ነገሮችን ብናስተውልም ይሰማል። ያ በደንብ ይሰማል። እና አሁን ለሰብአዊ የሰው ልጅ ሰብአዊነት እንዴት ነው መከበር የሚችለው? ረሃቡስ፣ የኢኮኖሚ ውድቀቱስ እንዴት ነው የሚቀንሰው? አሁን ለምሳሌ ዶክተሮች፣ የመንግስት ሰራተኞች በልመና ነው የሚኖሩት። ዶክተሮች መብላት አቅቷቸው ሰላማዊ ሰልፍ ሲወጡ ለእስር ቤት መዳረጋቸው፣ ሰዎች ከሚያገኟቸው ገንዘብ ሃይ ታክሴሽን እየጨመሩባቸው ያንን ደግሞ ለጦርነት ድጎማ የማዋሉ ነገር እንዴት ነው የሚቀንሰው? ዲሞክራሲ ፍራስትሬትድ ሆኖ ሰው በስርዓት ላይ ተስፋ እንዲቆርጥ የማድረጉ ዝንባሌዎች እንዴት ቢሆን ነው የሚቀንሰው የሚለውን ነገር እንደገና እነዚህ ደሚ ፓርላማ ሰዎችን ህዝቦችን የወከሉ መስለው ቀርበው አንድ ሰው የጻፈውን ወይንም የአንድ ሰው ስሜት የሚያንጸባርቁበት ወቅት ምን ሆኖ ነው የሚቀረው የሚለውን እንግዲህ በሰፊው መነጋገር ይቻላል። በአጠቃላይ ግን ይህ መድረክ እንደዚህ አይነት ውይይት ወደፊት ሊቀጥል ይገባል ነው ምለው። መጨረሻ ላይ ግን አጥብቄ ላስገነዝብ ፈልገው ስልጣን ላይ ያሉ ሰዎችን ብቻ ማጥላላቱ በቂ ነው ወይ? የህዝቡስ የንቃተ ህሊና ደረጃ ምን ይመስላል? ማንም ሰው ማንም ግሩፕ ተነስቶ ወደ ፈለገበት የሚነዳው ህብረተሰብ ለመሆኑ መምረጥ ይችላል ወይ? ከጎሰኝነት ከአካባቢ ከእብሪት ነፃ ሆኖ ራሱን ችሎ ኢቭን ዲሞክራሲ ቢኖር እጅ አውጥቶ ለእውነተኛ ስርዓት መገንባት አስተዋጽኦ ማድረግ ይችላል ወይ ይሄ ህብረተሰብ የሚል ጥያቄ በአእምሯችን ውስጥ ሊብላላ ይገባል። አመሰግናለሁ። በጣም አመሰግናለሁ ዶክተር ዳሳ። ቀጣይ ተናጋሪያችን የሚሆነው ፕሮፌሰር ሚንጋ ነጋሽ ነው። ዶክተር ሚንጋ ነጋሽ በኢኮኖሚክስ ወይ ደግሞ የምጣኔ ሀብት ባለሙያ ናቸው። በተለይ ደግሞ አካውንቲንግ ላይ ነው ስፔሻላይዝ የሚያደርጉት። ፕሮፌሰር ሚንጋ በሜትሮፖሊታን ስቴት ዩኒቨርሲቲ ዴንቨር ኮሎራዶ ነው የሚያስተምሩት። እንዲሁም ደግሞ ሌሎች ተቋማቶችም ያስተምራሉ። ተጋባዥ በመሆን ወይ ደግሞ ጌስት ሌክቸረር በመሆንም የተለያዩ ተቋማቶች ኢንስቲትዩሽንስ ያስተምራሉ። አካውንቲንግ በርካታ ሽልማት ተቀብለዋል። በሙያቸው በርካታ ነገሮች ጽሑፎችን ጽፈዋል። 10 ደቂቃ እሰጣለሁ። ፕሮፌሰር እግዚአብሔር ይስጥልኝ አቶ ኢሳያስ፣ እግዚአብሔር ይስጥልኝ አቶ ልደቱ። በዚህ መካከል ችግር ላይ ያለ ይህንን ስብሰባ ማዘጋጀትህ ትልቅ ምስጋና ይገባሃል። እንዲህ አይነት ውይይቶች በጣም አስፈላጊ ናቸው፣ መቀጠልም አለባቸው። የውይይቶቹን አውድም ደግሞ ማየት አስፈላጊ ይሆናል።
በሀገራችን በትግራይ ብቻ ኦባሳንጆ እንዳሉት ከሆነ ከ600,000 እስከ 1 ሚሊዮን ህዝብ ያለቀበት ነው። በአማራው ክልል አክቲቭ ጦርነት ያለበት ነው። በኦሮሞ ላይ አክቲቭ ጦርነት ያለበት ነው። ይህን ስታቲስቲክስ ገና አናውቀው። ህዝብ ገና እያለቀ ነው፣ ጦርነት ላይ ነው ያለ ነው እና በምራቃችንን ዋጥ አድርገን ሀሳብ ስንሰጥ ጥሩ አካሄድ ነው። የምሁራን መድረክ መኖር አለበት። የፕሮፌሽናልስ መድረክ መኖር አለበት። ዛሬ እዚህ እኔ የምናገረው ራሴን ወክዬ ነው። ዩኒቨርሲቲዎችን ወይም የምሳተፍባቸውን ነን ፕሮፊትስ ወክዬ አይደለም። ጥቅምም ቢኖረው መጥፎም ቢሆን ኃላፊነቱ የራሴ ነው። የዛሬው ርዕስ በተለያየ መንገድ ፍሬም ስናደርገው ቆይተናል። ኢትዮጵያ ወዴት መስቀለኛ መንገድ ላይ ሆና ወዴት ነው የምትሄደው? ሽግግር ሀሳቦች ምን መሆን አለባቸው? የሚሉትን ጉዳዮች በተለይ ባለፉት 11 ዓመታት ላይ እኔ በተሳተፍኩበት ድርጅት በመጀመሪያ በቪዥን ኢትዮጵያ በኋላ ደግሞ ቀይረን ስሙን ፎረም ፎር ኢትዮጵያን ስኮለርስ ኤንድ ፕሮፌሽናልስ መድረክ በምንለው ላይ 13 ስብሰባዎች አድርገናል። የመጀመሪያዎቹ 5 ስብሰባዎች ጠቅላይ ሚኒስትር አብይ ወደ ቢሮ ከመግባቱ በፊት ነበር። 6ኛውን ከኢትዮጵያ ኤምባሲ ጋር በመተባበር ጠቅላይ ሚኒስትሩ የተገኘበት ንግግር ተደርጓል። ከዛ በኋላ ከ7ኛው እስከ 13ኛው ድረስ ያሉትን እንደዚሁ ስብሰባዎች ተካሂደዋል። በእነዚህ በ13 ስብሰባዎች ላይ በመጀመሪያ ጠቅላይ ሚኒስትሩ እንደመጣ ጊዜ ጀምሮ ወደ 137 ቅርታ ቁጥሩን ቼክ እያደረኩ ነው። ከስብሰባ ጠቅላይ ሚኒስትሩ ቢሮ ከገባ በኋላ 165 በድምሩ 297 ተናጋሪዎች ከተለያየ አንጻር በተለያየ ትምህርት በተለይ በኋላ ደግሞ ወደ 4-5ዎቹ ስብሰባዎች ኮል ፎር ፔፐር እየቀረበበት ኢትዮጵያን ኢንተሌክቹዋልስ በተለያየ መንገድ ላይ ተናግረዋል። ከኤርትራ እና ኢትዮጵያ ግንኙነት ጀምሮ ስለ ሽግግር፣ ስለ ህገ መንግስት አቀራረጽ፣ ስለ ጦርነቶች፣ ስለ አትሮሲቲ ክራይምስ ጄኖሳይዶቹን ጨምሮ ስለ ብሔራዊ ናሽናል ሪኮንሲሌሽን፣ ስለ ናሽናል ዳያሎግ፣ ስለ ፖለቲካል ካልቸር በሙሉ ነገሮች ተነግረዋል። እንዳልኩት ወደ 297 ተናጋሪዎች ሞዴሬተሮች የተሳተፉበት ስብሰባዎች ተካሂደዋል። ስለዚህ የእውቀት ችግር አለ የሚለውን ትንሽ ያስቸግረኛል። ብዙ ሀሳቦች ተሰንጥቀዋል። ወደ ኢንስቲትዩሽናል ድርጅቶች ስንመለከት የኢትዮጵያ መንግስት ያለበት ችግር ምን እንደሆነ ፓርላማውም፣ ኦምቡድስማኑም፣ ፍርድ ቤቱም ለስሙ አለ። ግን እነዚህ ነገሮች በሙሉ ኢፌክቲቭ አይደሉም። ለምንድነው ኢፌክቲቭ ያልሆኑት? የተጠያቂነት ሀሳብ ስለሌለ የአጠቃላይ ስቴት ካፕቸር ያለበት ቦታ በመሆኑ የተነሳ ያሉት ህጎችን እንኳን ወደ ስራ መለወጥ አልተቻለም፣ ወደ ተግባር መለወጥ አልተቻለም። ይህንን የምንመለከተው ፖለቲከኛ ድርጅቶችን ስንመለከት እኔና ወዳጄ ፕሮፌሰር ሰይድ ባለፈው ዓመት ባሳተምነው መጽሐፍ አርቲክል ላይ በህገ መንግስት ላይ የተመዘገቡትን እና ባለፈው ምርጫ የተሳተፉትን 53 የፖለቲካ ፓርቲዎች ስንመለከታቸው ስናጠናቸው ከ82 በላይ ያሉት ኤትኒክ ወይም ሳማት ኤትኒክ ብለን ክላሲፋይ ነው ያደረግናቸው። ከ2018 እንደ አውሮፓውያን አቆጣጠር በኋላ የተፈጠሩትን መሳሪያ ያነሱትን ኃይሎች ደግሞ ስንመለከታቸው እንደዚሁ በጣም ቁጥራቸው እየበዛ እንደውም በብዛት እየጨመሩ የግጭቶቹ መጠንና ስኮፕ እየሰፋ ያለንበት ሁኔታ ላይ ነው ዛሬ ተቀምጠን ለኢትዮጵያ ምን መሆን አለበት የሚለው በርዕሱ ላይ የተጠየቁትን ጥያቄዎች ለመመለስ የምንሞክረው።
ይህንም በሚመለከት ባለፈው ኦገስት አምና 13ኛው ስብሰባችን ላይ ጭብጥ የነበረበት ዋናውን የትራንዚሽን ሀሳብ ስለ ትራንዚሽን የሚጽፉ ሰዎች ስለ ሽግግር የሚጽፉ ሰዎችን አቅርበን 3 ተናጋሪዎች 3 ጽሁፎችን ገምግመን ነበረ። የአቶ ልደቱን ጨምሮ አቶ ልደቱም ቀርቦ በዛ ላይ ሀሳቡን አቅርቧል። ስብሰባው የተካሄደው የነበረው በኦገስት 3 እና 4 2024 ሲሆን 8 ጽሁፎች ቀርበው ነበር። ከነዚህ 8 ጽሁፎች ላይ የቀረቡት ሳማሪ የነበሩት ምንድናቸው? የመጀመሪያ የኢትዮጵያን ችግር ስንመለከት ችግሮቹ የጦርነቶቹ አይነቶች ኤትኖ ሪሊጂየስ መሆናቸውን ሃይማኖትና ብሔር ወይም ጎሳን የጨመሩ መሆናቸውን፣ ስለዚህ የአፈታት መንገዳችንም ፐርስፔክቲቭንም ስንመለከት በዘርፉ ላይ ያሉትን ምሁራን ምን እንደሚሉ የግድ ማሰብና የዛን ሊትሬቸር ደጋፊ ማድረግ አለብን። እንደ ብሬንዳ ኦለሪ ከሆነ ፓሪቲ፣ ፕሮፖርሽናሊቲ፣ ፓወር ሼሪንግ፣ ቬቶ ፓወር ለአንዳንድ ማይኖሪቲዎች የሚለውን ሀሳብ ያደርጋል። እነዚህን ነገሮች ወስደን እንደገና ኤምፔሪካሊ ቴስት ማድረግ ይኖርብናል። የሀገሪቷ የውስጥ ሀሳቦች በዚህ ነገሮች መፍትሄ ሊደረግላቸው ይችላሉ የሚለውን ማየት ያስፈልጋል። በሁለተኛ ደረጃ አገር አቀፍ የሆነ አጠቃላይ የተኩስ አቁም መኖር አለበት። ይሄ ተኩስ አቁም ስምምነት በማንኛውም መነሻ ሊሆን ይችላል። ሌሎቹም ተባብረው የሽግግር ሂደትን መንደፍ ያስፈልጋል። ያ የሽግግር ሂደት ምን መምሰል እንደሚችል ሊነጋገሩ የሚችሉት መጀመሪያ በስልጣን ላይ ያለው መንግስት ለዚህ መሰረት መነሻ ሊሆን ይችላል የሚለው በተናጋሪዎቹ በ8ቱም ተናጋሪዎች በነበረው ጊዜ ላይ በስልጣን ላይ ያለው ጠቅላይ ሚኒስትር ይህንን ነገር መንገድ ይቀርዳል ወይም ያሻሽላል ብሎ ማሰብ የሚቻል ሆኖ አልተገኘም። ይሄ እኔ ብቻ ሳይሆን በስብሰባ ላይ የነበረው ውጤት ነው። የኢኮኖሚውን በሚመለከት የአይኤምኤፍ እና የወርልድ ባንክ ደጋፊ የሆኑት ፕሮግራሞች በሰብሳሃራ አፍሪካ ውስጥ እንዳልሰሩ ቢሆንም ደግሞ ይሄ ሊሆን የሚችለው የፒስ ታይም የሰላም ጊዜ የሚወሰዱ የኢኮኖሚ ፖሊሲዎች በመሆናቸው የሂውማኒቴሪያን ፒስ እና ዲቨሎፕመንት በዚህኛው ይሄ ስካንዲኔቪያኖቹ የሚያደርጉት ፍሬምወርክ በዛ ላይ ቢዳስስ የተሻለ ይሆናል የሚል ሲሆን፣ ሌላ በአጠቃላይ በዛ ስብሰባ ላይ በሂደር ያሳለፈው የነበረው የጂኦፖለቲካል ሲቹዌሽኑ ምን መምሰል አለበት እና በሀገራችን ውስጥ ያለውን ኤትኖ ሪሊጂየስ ኮንፍሊክት በመጠቀም የአካባቢ ሀገሮች ኢንተርናሽናል ኦርጋናይዜሽኖችም ይህንን ስለሚጠቀሙበት በተለይ የጥቁር አባይን የሶርስ እና የቀይ ባህር ላይ ያለውን የጂኦፖለቲካል ኮምፒቲሽን ኢትዮጵያ መመለስ እንዳለባት ትሪት ማድረግ እንዳለበት በተለይ የግብጾቹን ኤክስፓንሽን እና ኢምፔሪያሊዝም እንዴት መቋቋም እንደሚቻል አዲስ ጥናት እንደሚፈልግ ነው የተደረገው። በዚሁ ላይ ላቁም። ጽሁፎቹ በየቦታው አሉ፣ ቪዲዮዎቹ በየቦታው አሉ። ማንበብ ከተፈለገ ሼር ማድረግ እንችላለን። እዚህ ላይ ላቁም። ዘርስት አመሰግናለሁ ፕሮፌሰር ሜንጋ። በቀጣይ እድልም ሰጠው ለፕሮፌሰር መሳይ ከበደ ይሆናል። ፕሮፌሰር መሳይ ከበደ የፍልስፍና መሆናቸው ታዋቂ ፍልስፍና መሆናቸው በዘርፉ በርካታ መጽሐፍትን ጽፈዋል። መጽሔቶች፣ ጆርናልስ፣ መጣጥፎች፣ አርቲክልስ በመጻፍ በአካደሚክ ኮንትሪቢሽን አላቸው። በተጨማሪ ደግሞ በኢትዮጵያ ጉዳይ ላይ ሰፊ ተሳትፎ እንደሚያደርጉ ይታወቃል። ፕሮፌሰር መሳይ ከበደ ቀጥታ የ10 ደቂቃ ድሎትን እሰጣለሁ። እሺ፣ አመሰግናለሁ ለዚህ ስብሰባ ስለተጋበዝኩ።